ኑሐሚን ነች። ኑሐሚን ዝኑ እየሰማችሽ እኮ አይደለም ልጅ። ኧረ እባክሽን ንቂ። መጀመሪያ እስኪ አንቺ ተረጋጊ ዝኑ። ለይኩን እኮ ጨነቀኝ። ኑሐሚን ያ ነው ደግሞ ይቆየ። አሁን እሱ ምን ያደርግልናል? ለይኩን እሺ ቆይ ምንድነው ጉዱ? ምንድነው የምናደርገው? ምን አውቃለሁ። ከዚህ በፊት እንደዚህ አድርጎ ያውቃል እንዴ? ወይ ካልሆነ ዶክተር ፋኑኤል ጋር እንደውል እንዴ? ሲምባ የነገርኩህ እሱ መሳሪያ እንዳታስቀምጥ ዝም ብለህ ተኩስ። የፈጣሪ አለ። የጋሼን ድምፅ ነው የሰማሁት። ከተኮስ ሁላችንም አመድ ነው የምንሆነው። ቆይ ምንድነው እየተከናወነ ያለው? ኑሐሚን ደህና ነሽ? ሐሙስ ቆና ክሊት እንፈልስ እንዴ? ደህና ነኝ። ጭንቀቱ ነው መሰለኝ። ቆይ እዚህ ቤት ግን የመጣብን ምን አይነት ዱብዳ ነው? እኔ አሁንም ድረስ ብርክ እያለኝ ነው። አይዞሽ የኔ ውድ፣ አሁን እኮ ሁሉም ነገር አብቅቷል። አንቺ ባትደርሽልን ኖሮ እኮ ጉድ ሆነን ነበር። ዛሬ ገሎናል እኮ ቤንዚል አርከፍክፎ እኮ አቃጥሎን ነበር እኮ። የእጃቸውን ካልሰጧቸው እኔ ለይኩን አይደለም። ሰውየውን ወደ ሕክምና ወሰዳችሁት ወይስ ወደ ፖሊስ ጣቢያ? ሆንሻል ማሚ፣ ሰውየው እኮ በጥይት ነው የተመታው። እንዴት ነው ፖሊስ ጣቢያ ልንወስደው የምንችለው? በዛ ላይ ደግሞ እኮ ሲምባ አብሮኛል። እናንተ የት አደረሳችኋቸው? ያው አለ አይደል፣ ድጋሚ ወደዚህ ቤት እንዳይመጡ ቀጥቅጠን ወደ ሰፈራቸው መልሰናቸዋል። አብዳን እንደ ቆይ ነው ኮማንደሩ ከላካቸው ሰዎች ማለት እኮ ፖሊሶች ሊሆኑ እኮ ይችላሉ። ይሁኗ ፖሊሶች ቢሆኑስ? እኛ ላይ ሲሰሩ የነበረው እኮ የፖሊስ ስራ አልነበረም። ኮማንደር ለሰራው ስራ በእጥፍ ባላስከፍለው እኔ ለይኩን አይደለሁ። ቆይ ለይኩን ያንን የፈረደበት ሰነድ ግን የት ነው የደበከው? ከሚመለከተው አካል ውጪ ማንም ሰው ወደማያገኘው ቦታ። እባካችሁ አንዴ ቢያንስ ይሄን ስራ እኔ ልስራው። ምን እያልክ ነው? አንተን አልነበረም እኮ ጋዛር ከፍክፎ ሊያቃጥል የነበረው። ዳር ልክ ነው። እኔም የሱን ሐሳብ እስማማለሁ። ጦርነቱ እነሱ ናቸው የጀመሩት። እነሱ እንደጀመሩት እኛ ደግሞ እንጨርሰዋለን። ቆይ ለመሆኑ ግን ዳጊን ሴት ነው ጥላችሁት የመጣችሁት? እሱ እንኳን ጩና ደውላለት እሷ ጋር ሄዶ ነው። ምን እያልክ ነው አሁን? ምን አጠፋው ማይ? ጓደኛው ደውላለት እኮ ነው። ቆይ እንዴት በዚህ ሰዓት ብቻውን ትተውታላችሁ? ሰው ያለውን የሚሰማ ልጅ ሲሆን እኮ ነው። የሰዎቹ ሙከራ ስለከሸፈበት ካሁን በኋላ እንኳን ሰው አይልክም። እንዴ ለይኩን ችግሩ እኮ የሚታመን የህግ አካል አለመኖሩ ነው። ከፈለኩኝ ደግሞ ማግኘት አለብኝ። መቼም ሁሉም እንደተፈራና እንደ ኮማንደር ለከርሱ አዳሪ አይሆንም። ሁሉንም ጠራርጌ ለህግ ሳላቀርብማ እጄን ጣጣጥፌ አልቀመጥም። ናሆም እንዳለው ጦርነቱን የጀመሩት እነሱ ናቸው። ሰላም አቶ ተፈራ፣ ፈልገው ነበር? እኔ ሳሉን አንተ ይመስለኛል የፈለከኝ። እንግዲህ ካሉ ምን አደርጋለሁ? ፈልጌዎት ነበረ። እና ለምን ነው የፈለከኝ? እኔ የፈለኩት እንትን ነው። እኔ የፈለኩት ምን እንደሚያናደኝ ታውቃለህ? አዎ አታውቅም። ፍርሃትህን ለመደበቅ ስትታገል የበለጠ እያበሳጨኝ። የፈለኩ እኔ ነኝ። ምን እንደሚያናደኝ ደግሞ አታውቅም። ልክ ነው ጌታዬ፣ ልክ ነው። አንተ ቆፍጠን በል እንጂ እንደወንድ። እኔ ስራዬን ከማንንም ጋር ሳልገናኝ ነው የምሰራው። አውቃለሁ ጌታዬ። በጣም ብዙ ኮኔክሽን እንዳለኝም ታውቃለህ አይደል? አዎ አውቃለሁ ጌታዬ። አንተ ሰውዬ 10 አውቃለሁ አትበለኝ። እሺ ቆይ ለምንድን ነው አቶ ተሰማን ካለኔ ፍቃድ የለቀቀው? ውሸት የሚባል ነገር አልፈልግም።
ያው ጌታዬ ብዙ ጉዳት ያደርስብናል ብዬ ስላላሰብኩ ነው። ጭራሽ አንተ ነው የምታስበው? አንተ እኮ በፊቱ አታስብም። አንተና ለኔ የሚያዋጣውና የማያዋጣው ነው የምትነግረኝ? እስኪ በዚህ ሽጉጥ ግንባርህን ሳልለው አንድ ምክንያት ስጠኝ። አቶ ተሰማን ፈልጌ ካለበት ደግሜ ያስረዋለሁ። እኔ ደግሞ እሱን ከሌሎች ለይተህ ልትፈታ የፈለክበትን ምክንያት ማወቅ ፈልጋለሁ። ዘመድ ነው? አረ በፍጹም ጌታዬ፣ አረ በፍጹም። ያው መቼም ቤተሰብ ምናምን ስላለው እግሬ ስር ተደፍቶ ሲለምነኝ ነው። እንዴት ነው ከእንዳንተ አይነት ደደብ ጋር አብሬ ስትሰራ የነበረው? ትሰማኛለህ? በዚህ ስራ ውስጥ ቤተሰብ ምናምን ብሎ ነገር የለም። ለማንኛውም ሰውየውን በፍጥነት አግኝተህ እንድትገለው ፈልጋለሁ። ተሰማ ነው? እና ስለማን ነው እያወራን የነበረው? ስማ፣ እሱን የፈታህበትን ምክንያት ፈልጌ ማወቅ አይቀርም። የፈታህበት ምክንያት አጥጋቢ ሆነው ካላገኘሁት የመሞቻ ገመድህን አዘጋጅ። አሁን ከመኪናዬ ውረድ! 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 አሁን ውረድ! ወይ በጣም ከተጨነቅሽ ለምን ወደ ጣቢያ አትሄጂም? አይ ኑሐሚን፣ ይሄው አንቺም ደህና ሆነሽ ለኔ ማሰብ ጀመርሽ አይደል? አሁን ቀለል ብሎኛል። ተጨንቄ ያስጨነቅኳቸው አይደለም። ያው ሰው ድንገት ሲታመም ማስደንገጥ ይቀራል ብለሽ ነው? ከዚህ በፊት እንደዚህ ሆኜ አላውቅም ነበር። ለመጀመሪያ ጊዜ ነው እንደዚህ ሲያደርገኝ። የኔ ልጅ ጭንቀቱ እኮ ተደራርቦብሽ ነው። የሚያቃጥላችሁ መስሎኝ በጣም ነበር የደነገጥኩት። ሁኔታው አሁን ድረስ ከአይምሮ አይጠፋም። እኔም እኮ ስደነግጥ እንደዚህ ነው የሚያደርገኝ። በቃ መላ ሰውነት የሆነ ብርክርክ ነው የሚልብኝ። አንቺስ ብትሆኚ ከዛ ሁሉ ነገር በኋላ እንደዚህ ሰላም ሆነሽ በጣም ነው የሚገርመው። እኔ ውስጤ ሰላም ነው፣ ለናሆሜ ግን በጣም እየሰካው ነው። ያው መቼስ እነሱ ባይረዱንም ሴቶች ስለሆን መፍራታችን ይቀራል ብለሽ ነው? ናሆም ሲበሳጭ ድሮ ባውቀውም፣ ጋሼ ግን ሲበሳጩ ዛሬ ነው ለመጀመሪያ ጊዜ ያየኋቸው። ናሆምስ ቢሆን በማን ወጣ ብለሽ ነው? ያው ለእልህኝነቱስ ቢሆን ላይኩን አይበስም ብለሽ ነው? አትታዘብኝና ዝም። ንዴትና ቁጣ ስጋ ለብሶ ጋሼ ላይ ነው ያየሁት። ምን ታዘብሻለሁ ብለሽ ነው? እኔ ልጅ ያው እድሜ ልክ የኔ ኖሩ ባህሪ አይደል እንዴ? ግን ደግሞ መች እንደሚያወጣው እንኳን ስለማላውቅ አይከፋኝም። እና ታዲያ ልክ ናቸው እንዴ? ማለት አይጎዱም? በእርግጥ ላይኩን ስክና ያለ ሰው ነው። ግን ደግሞ የማይነካ የቤተሰብ መስመር ሲነካበት ሌላ ሰው ሆኖ ታገኘዋለሽ። እልህና ማገናዘብ እንዲህ ሲመጣጠን ያየሁት ጋሼ ላይ ነው። አለ እንጂ እኔ ችኩል ባል። ናሆም ብስለት ይቀረዋል። ግን ደግሞ ላይኩንም አሁን እያደር ሰከን እያለ ነው እንጂ በወጣትነቱ ከናሆም ይብስ ነበር። እንደዛ ከሆነ እኔም ተስፋ አለኝ ማለት ነው። እስከዛ ድረስ ደግሞ በትዕግስት መጠበቅ ነው። ሚስት እንዴ ነው እንግዲህ። እኔ እንጃ ብቻ ግን አሁንም እየፈራው ነው። በእርግጥ እኔም ስጋት አለኝ። ያው ከኮማንደር ጋር እኮ ጦርነት አውጇል። በእርግጥ እውነት ለመናገር ሲምባ ላይ እስከዛሬ የሰራበት ግፍ በጣም ያበሳጫል። ያው ፈጣሪ መጨረሻችንን ያሳምርልን እንጂ ሌላ ምን ይባላል? እየደረሰ ነው። ዝም ስለ ደካማት አሁን ትንሽ አረፍ ብላለች። ስትነሳ ምግቡን ትበላለች፣ መድኃኒቷንም እንሰጣታለን። የእውነት ግን በጣም ነው ያሳዘነች። ምን ታደርጊዋለሽ? አንዳንዴ ከሰው ይልቅ የፈጣሪ ቅጣት ይበልጣል የሚባለው እኮ ለዚህ አይደል? እናንተን ግን አለማድነቅ አይቻልም። ለምን ወይኔ ልጅ ያን ሁላ ግፍ ፈጽማባችሁ እንደዚህ በቀላል መቀበላችሁ ነው? ይታደሉታል እንጂ ያታገሉትም አይደለም የሚባለው። እኔ እዚህ ቤተሰብ አባል በመሆኔ በጣም ነው የምኮራው። በነገርሽ ላይ ነው አምራን ደውላልኝ ነበር። ያው የሽምግልናውም ቀን እየደረሰ አይደል? አዎ የሰሞኑ ሁኔታችን ችላስ ባልን እንጂ ትልቅ ኃላፊነት ነው የሰጠችን። እስቲ ለጊዜውም ቢሆን ቤታችን ውስጥ ደስታ ብልጭ ይበልና ሀዘንን እንርሳ ውስጥ። እኔም አንደኛ ሚዜ ሆኜልኝ ብላኝ ነበር። እንዴ ታዲያ ለምን አትሆኛትም የኔ ልጅ? በዚህ ሰዓት ስለዚህ ነገር የማስብበት ጊዜ አይደለም። አሁንም እኮ አባቴ ጠፍቶ እንደቀረ ነው። የናሆምን ያፋልጉኝ ማስታወቂያ እኮ በየቦታው ልጥፌ ነበር፣ ግን እስካሁን ድረስ ምንም ነገር አልተገኘም። ምንም የለም። ቆይ እስቲ አሁን የት ሄደ ይባላል?
ማላውቀው ስልክ ነው። የተሳሳተ ስልክ በጠራ ቁጥር እሱ ይሆናል ብዬ ሁሌ መሳቀቅ ጀምሬያለሁ። ታዲያ አንቺ ለምን ታስጠብቂያቸዋለሽ? ሄሎ። አዎ የኔ አባት ነው። ልጁ ነኝ። ምንድነው ማየ? ስለ አባትሽ አዲስ ነገር አለ? እስቲ ስልኩን ላውድ ላይ አድርጊው። አውቀዋለሁ። አሁን እዛው እመጣለሁ። እባክህ የትም እንዳይሄድ እየተከታተልክ ጠብቀው። እኔ አሁኑን እመጣለሁ። አባዬ ሳይገኝ አይቀርም። ማን የደወለልሽ? ቆይ አሁን የት ነው ያለው አሉሽ? አሁን ስለሱ የማወራበት ጊዜ የለኝም። በቃ ዝናውን መፍጠን አለብሽ። እሺ የኔ ልጅ ተመስገን ነው። በስተመጨረሻ የዚህች ምስኪን ልጅ እንባ ሊታበስ ነው። ተመስገን ነው አምላኬ። ምንድን ነው? ያው በህይወት አለው ሰማለህ። ከአሁን በኋላ ደግሞ ጥላ ነው ሆነብህ። እያስፈራራኝ ነው? እኔ ለይኩን አይደለም ማስፈራራ፣ የገዛ ስራችሁን እየጠለፈን ጥላችሁ ከኔ የሚጠበቀው እመነኝ፣ ሰውየውን አችሉት። ከኔ በላይ ትልቅ ቅጣት ሳያደርስባችሁ በፊት ብታቆሙት ይሻላችኋል። አንተና መሰሎችህን ሳላስቆም መቼም አልቆም። እሺ ምን እንዳደርግ የምትፈልገው ንገረኝ። ማድረግ የምትፈልገውንም አድርገሃል። ለሰራው ስህተት አንተንም ቤተሰብንም ይቅርታ ጠይቃለሁ። ምን ይቅርታን ያልከው? እኔ የምለው ምን ያህል በስልጣን ብትተማመን ነው አንድ ቤተሰብ ሙሉ ቤንዘር አርከፍፈል ታቃጥል የነበረው? ሰነዱን እንድትሰጠኝ ለማስፈራራት ብቻ ነበር ያደረኩት። ተው እንጂ እንደዛ ቤተሰቤን ካሰቃየ በኋላ ልታላግጥም ያምራል። ለማስፈራራት ይላል ደግሞ እንዴ? ሰነዱን በሰላም ስጠኝና የሲምባን ነፃነት ልስጥህ እያልኩ ነው። ታውቃለህ፣ እንዲያውም ያንን ሰነድ ኮፒ አድርጌ ለማን እንደምሰጥ እያሰብኩኝ ነው። ምን እያልክ ነው? ንገረኝ፣ ምን እያልክ ነው? እየተከታተልን ነበረ። ካሁን በኋላ እንደውም የሁላችንም ማይን ያለው አንተ ላይ ነው። እርግጠኛ ነኝ አቶ ተፈራ መሆን አለበት። እንኳንም በእጅ ያገኘውክ አንተም አብረን መቀመቅ ትገባታለህ። ሽጉጡን እንደ ጦጣ አፍ ውስጥ ከተው ምን ተሰማ? ይህን ነገር እንድታውቁ እየለመንኩ ነው። ለመሆኑ አቶ ተፈራ ላይ ምን አይነት ክህደት ተፈጽሞ ነው በዚህ ልክ የተቆጣ? ለይኩን አሁንስ በጣም መስመረን አልፈሃል። ምን ልትሆን? በህልውና ነው የመጣው። ለዚህ ደግሞ ትዕግስት የለኝም። ማንም ሰው ቤተሰቡ ሲመጡበት ትዕግስተኛ ይሆን። እንዳንተ በሀብታቸው የሚሞኩ ሰዎችን እንዴት አድርጌ ልካቸውን እንደማስገባን ያውቃሉ። ሰማኔ ለይኩን በአንድ ፈጣሪ ነው መከው። አንተ ግን ኮማንደር የሚለውን ስም ባትይዝ ኖሮ እዚሁ ነበር ግንባርን ብዬ ምደፋ። ምን ልታረገኝ? ልገለኝ? አይ ፎቶ ላነሳ ነው። በል ተኩሳ። ይሄን የመሰለ ቆንጆ ድል አታገኝም። አታሰሙ። ለምንድን ነው የምትፈታተነኝ? ለነገሩ አሁን ላይ ክንፎ የተመታ ንስር ሆናል። ስም ብቻ ነው አንተ ጋር ያለው። ተፈራ ስለዚህ ፋይል ካወቀ የኔንም ያንተንም ቤተሰብ ነው የሚጨርሰው። እንዴ እኔ ምን አደረኩ? ክህደት የፈጸምኩ እኮ አንተ ነህ። ያንን ሰነድ እንድሰጠኝ ምን ላድርግልህ? አሁን ምንም የምታደርግበት ሰዓት ሳይሆን ለሰራው ስራ ዋጋ የምትከፍልበት ሰዓት ነው። ደግሞ ቤተሰቤ ላይ ለሰራው ነገር ሁሉ ዋጋ እንደማስከፍል እኮ ነግሬህ ነበር። ከኮማንደሩ ጋር ያለው ሰውዬ ደግሞ ማን ነው? እና ማዘር መቼ ነው የሚመጡት? እንግዲህ ነገ እመጣለሁ ብላለች። ባይገርምሽ በየሰፈሩ እየዞረች ለሰው ሁሉ ልጅ ሊያገባ ነው እያለች እያወራች ነው አሉ። የምርህን ነው? አንቺ ይሄ ይገርምሻል እንዴ? በዛ ላይ ያልተጠራ ሰው የለም።
እኔ እንጃ ብቻ ይሄ ሰርግ የነን አሁንም ሰርግ ሊያስልቅ ነው መሰለኝ። እዝኑ ጋር ደውዬ ሽማግሌዎቹ ተዘጋጅተዋል ብለውኛል። መቼም ባንተ በኩል ዝግጅትን በሙሉ ጨርሰሃል አይደል? በሱ በኩል እንኳን አታስቢ፣ ሁሉም ነገር ዝግጁ ነው። እኔ የምልሽ የእናቶ ሌኩን ቤተሰብ እንዴት ናቸው አሁን ላይ? ፈተናቸው ከያቅጣጫው አያባራም፣ ግን በቃ ደህና ናቸው ቢባል ይሻላል። እኔም እኮ በእናትሽ ትንሽ ስራ በዛብኝና በቃ እዛ ቤት ከሄድኩ በጣም ቆየሁ። ከበቀደሙ ይልቅ አሁን ሰላም ይመስሉኛል። የዋ ስለሆኑ ፈጣሪ ለክፉ ሰዎች አሳልፎ አይሰጣቸውም። የእነሱ መከራ ብዙም አይቆይም። ልክ ነሽ። ሌላው ቢቀር በአቅራቢያቸው ያሉትን ሮማንና ተሰማን እንኳን እኮ ማየት በቂ ነው። እውነት ለመናገር እኔም እንደ ጋሽ ላይኩን አይነት ቤተሰብ እንዲኖረኝ ነው የምፈልገው። ተይ እንጂ አምራን፣ ካልጠፋ ቤተሰብ እንዴት እንደ አቶ ላይኩን አይነት መከራ የበዛበት ቤተሰብ ትመኛለሽ? እኔ ከነሱ መከራቸውን ሳይሆን ደጋግሞ ይቅር ባይነታቸውን ነው የምመኘው። አይ እና እኔ የጋሽ ላይኩንን ያክል ታጋሽ ነኝ ብለሽ ነው? መሆን አለብክ። እኔም ብሆን እኮ የዝኑን ያክል ይቅር ባይ ለመሆን እየሞከርኩ አይደል? ለማንኛውም ለወደፊት ብዙ ላስቸግርሽ ስለምችል ከአሁኑ ወደ ሰፊ ብትሆኚ ነው የሚሻልሽ። ስትፎግር ነው እንጂ ባል ያመለሸከ መሆኑን በደንብ ነው የማውቀው። እንግዲህ ካልሸሽ ያው ተቀብያለሁ። በነገራችን ላይ ከሽምግልና በኋላ ሰርጉ ብዙ የማይቆይ ከሆነ ብዙ ስራ ይጠበቅብናል። ታውቃለህ አይደል? ሁሉንም ነገር ለኔ ተይው። ካንቺ የሚጠበቀው የሰርጋችን ዕለት ቆንጆ ሙሽራ ሆነሽ መገኘት ብቻ ነው። ለሱ አታስብ። አባዬ እውነት አባዬ በህይወት አለ? ያው ፈጣሪ ከጉድ አውጥቶኛል። ግን እንዴት ልታገኝ እንቻልሽ? ፎቶውን እኮ ከተማው ላይ በሙሉ ለጥፈናል። አላየኸውም እንዴ? ቀና ብዬ የምሄድበት ድፍረት ሲኖረኝ አይደለም። ተይ እባክሽ። ቆይ ለምን እንደዚህ አደረግ? ሁላችንም ይቅር ካልን በኋላ ለምንድን ነው ቤቱን ጥሎ የጠፋው? አቅም አጣሁ ልጄ። ከነ በደሌ እኮ እዛ ቤት የምቆይበት አቅም አጣሁ። እስኪ ንገሪኝ ልጄ፣ እንዴት ነው ከገደልኳቸው ሰዎች ጋር አንድ ላይ ቁጭ ብዬ ማዕድ መበለው? አባዬ እኛ ሁሉንም ነገር ረስተነው ነበር። እኔ መርሳት አልቻልኩም። ይልቅ አሁን ለምን መጣሽ? ቢያንስ ህሊናዬም በመጠኑም ቢሆን አርፎልኝ ነበር። እና ህሊናህን ለማሳረፍ ስትል ራስን መግደል አለብህ? ሞት ነው ያልሽው? ሞትማ ለእንደን አይነቱ አረመኔ ግልግል ነበር። ለእኔ ከሞትም በላይ ነበር የሚገባኝ። እሺ በቃ አሁን ተነስና ከዚህ እንሂድ። አትርፊ ልጄ፣ እኔ ከዚህ የትም ንቅንቅ አልልም። ምን እያደረግሽ ነው ኑሐሚን? ተነሽ እንጂ። አልሄድም፣ እዚሁ አብሬ ጎዳና ላይ እኖራለሁ። ምን እያደረግሽ ነው ልጄ? አንቺ በሰላም ወደ ቤትሽ ተመለሽ። አንተ ቤተሰብ አይደለህም እንዴ? ገና ለገና አንድ ስህተት ሰራህ ብዬ አባትነትህን መካድ እችላለሁ? አንዴ አይደለም እኮ የተሳሳትኩት፣ ደጋግሜ እኮ ነው ቤተሰቡን የበደልኩት። እየደጋገምኩ እኮ ነው ጓደኛዬን ከኋላ የወጋሁት። ጋሼ ስለአንተ ምን ያህል እንደተጨነቀ ባየህ። ባትይኝም አውቀዋለሁ። አንድም ደግሞ የእሱን ፊት ላለማየት ብዬ ነበር ከዛ ቤት የወጣሁት። ቆይ እኔንስ ለምን ታሰቃየኛለህ? አላሳዝንህም? በቃ አሁን ያለፈውን ረስተን ወደ ቤታችን እንሂድ። ለአንቺ ይህንን ማለት ቀላል ነው አይደለም? መርሳት ብችልማ በምን እድሌ ነበር። እሺ እምቢ ካልከኝ ደግሞ እኔም ካንተ እዚሁ ጎዳና አብሬ እኖራለሁ። እባክሽን ልጄ ልለምንሽ፣ እኔ ባለሁበት ተይኝ። እኔን ተቀይመኸኝ ነው አይደል? ያኔ ተበሳጭቼ አባት አይደለም ስላልኩ ለዛ ነው አይደል አሁን አብሬሽ አልሄድም የምትለኝ? ምክንያት ያ እንዳልሆነ ስለነገርኩሽ የምታውቂ ይመስለኛል። እንግዲህ እምቢ ካልከኝ ምን አደርጋለሁ? እኔም ኑሮዬን እዚሁ ካንተ ጋር ጎዳና ላይ አደርጋለሁ። ማነው አንተን ራስህን ቀጭ ያደረገ? እባክሽን ምን እያደረግሽ ነው ኑሐሚን? ተነሽን ሂጂ በቃ። እዚህ አብሬ እኖራለሁ አልኩኝ። በቃ ይሄ ግትርነትሽ መቼም አይለቅሽም አይደል? ነሽ በቃ ተነሽና እንሂድ። እንደሱ ነው የሚባለው አባዬ። በላውን ተነስ እንሂድ።
እባክሽን ሮማን ማልቀስሽን አቁሚ። አውቃለሁ እኔን ይቅርታ እየጠየቅሽኝ እንደሆነ፣ ግን እባክሽ አታልቅሽ። ይቅርታሽን እንደተቀበልኩሽ እመኚ። በእግርሽ ቆመሽ እንደ ድሮሽ ጤነኛ ሆነሽ ትሄጃለሽ። ከዛ በድጋሚ ጥሩ ቤተሰቦች እንሆናለን። አንቺም ደግሞ እንደ ድሮሽ የኤሚና የናሆም አክስት ትሆኛለሽ። በዚህ አመለካከትሽ አንቺ ማግባት እርግጠኛ እንደሆነ ያደረግሽ። ውሃ ለሆነባት ውሃ፣ እሳት ለሆነባት ደግሞ እሳት ነው የምትሆነው እኮ። ይኸውልሽ ሮማን፣ አሁን ከአንቺ የሚጠበቀው ራስሽን አበርትተሽ ጎበዝ ሆነሽ ጤነኛ መሆን ብቻ ነው። እዚህ ደግሞ እኮ ሙሉ ቤተሰቡ እኮ ሁላችንም አብረንሽ ነው ያለነው። እኔ ነኝ በደለኛዋ። እባክሽ ሮማን፣ ከዚህ በላይ ራስሽን አታስጨንቂ። እኔ እኮ ከዓይንሽ አይቼ ሁሉም ነገር እኮ ገብቶኛል። አሁን መታሃል እንዴ? ቆየሁ እኮ ከመጣሁ። እንዴ ተደብቀ እየሰማህ ነበር እንዴ? አይሽ አይደል ሮማን ስራው። ከኔ ምን ደብቀሽኝ? ተደብቄ ልስማሽ? ስቀልድ ነው ውዱ ባሌ። እንዴት ነሽ እህቴ? ይቅር የሚለውን እኮ እኔም ሰምቻለሁ፣ ግን አንድ ፊደል ብቻ ነው የቀረሽ። በእውነት ካንቺ ይሄንን ቃል በመስማቴ በጣም ደስ ብሎኛል። እንግዲህ ያው እንደዚህ ቀስቀስ እያለሽ ቃላቶችን ማውጣት ከጀመረች ጥሩ ነው። እንግዲህ ዛሬ ለተሻለ ሕክምና ወደ ጀርመን ትበራለች። ፈጣሪ እንግዲህ ይርዳት። የኔት እዚህ ስራ በዝቶ አብረሽ ባልሄድም የወንድምሽ ጸሎት ግን ሁልጊዜም ካንቺ ጋር ነው። እኔ ምን ላይ ኩል ስለ ኮማንደሩ ምን አዲስ ነገር አለ? የሱ መጨረሻ እየደረሰ ስለሆነ አታስቢ። ማለት ከነናውም ጋር ተመካክሬ ሚስጥራዊ ሰነድ ኮፒውን ለተፈራ ልሰጠው ወስኛለሁ። ምን ላይኩን ግን እኮ እዛ ሰነድ ላይ የሮማን ስም አለበት አውቃለሁ። እንዴት አይደል ላይኩን ይሄን እያወቅ ምን አስጨከነ? ዋናው ደስ የሚለው ሮማን ዛሬ ማታ ወደ ጀርመን መብረሯ ነው። ምናልባት እንኳን ፈጣሪ ብሎ ከበሽታዋ ብድን ወደ ሀገር ቤት መግባት አትችልም። ምን በመንግስት የምትፈልግ ትልቅ ወንጀለኛ ትሆናለች። እሱም አለ ለካ። ማለት ሲምባ እባላለሁ። ምናልባት ላታውቀኝ ትችላለህ። ወደ ጉዳይ ግባ። ትናንትና ስለ ኮማንደር ወንጀል የሚተነትን ሰነድ እጄ ላይ አለ። ስለምን ሰነድ ነው የምታወራው? ከኮማንደሩ ቤት በድብቅ የወጣ ነው። ማን ነበር ስምህ? ሲምባ። ኮማንደር በደንብ ያውቀኛል። አይዞህ፣ አንተን አሳልፌ ልሰጥ አይደለም የደወልኩት። ሰነዱ ቤት ድረስ ስለተላከ በቅርቡ እጅ ይገባል። በእሳት መጫወት ትወዳለህ ልበል? አታስብ፣ እኔ ራሱ እሳቱ ነኝ። እና ተፈራ እሳት የመሞቅ ልምድ አለው ያለህ ማለት ነው? ያው ወደፊት ሊበርድ ከቻለ ብዬ ነው። ህይወቴን ማንም እንዲወስንልኝ ፈቅጄ አላውቅም። ያንተን መጨረሻ እሳት እንደነካው ወረቀት አድርገዋለሁ። ያው እስከዛ ግን በደንብ ተደሰት። በጣም ጥሩ። አሁን ደግሞ በቅዳችን መሰረት እኔ ኮማንደር ጋር ደውላለሁ። በቤቱ ቀዳዳ ስር ነው ያሽልኩ የሰጡኝ። የቤቱ ጋርዱን ይላክልኝ። ከፍተህ አይተኸዋል? ኧረ በፍጹም ጌታዬ። እርግጠኛ እንድትሆንልኝ እፈልጋለሁ። መቼም የሚዋሸኝን ሰው ምን እንደማደርገው ታውቃለህ አይደል? እርግጠኛ ነኝ ጌታዬ። ምንም ያዩት ነገር የለም። መሄድ ይችላል። ገና አሁን ያንን ኮማንደር ትንፋሹን የምበጥስበት እድል አገኘ።
ሄሎ። ሰላም ኮማንደር። አንተ ደግሞ ማን ነህ? ይገርማል። ቤንዚን አርከፍክፈህ ልታቃጥላቸው ከነበሩት ሰዎች ውስጥ አንዱ ነው የነበርኩኝ። ምን? እባክህ ነው እኔ እንዳናግረው ፍቀድልኝ። አጠገብ ያለው ማን ነው? ፍርሃትህን በድምፅ ትለየዋለህ አይደል? እኔ ኮማንደር ፈሪ። እስከ ዛሬ ባልሰራ ወንጀል ስታሳድድ ቆይተሃል አይደል? ዛሬ ግን ነፃ የሚወጣበት ቀን ደርሷል። ሲምባ? አዎ ሲምባ ነኝ ኮማንደር። አሁን የመጨረሻ ሰዓት ላይ ደረስን ይመስለኛል። አንተ ልታስፈራራኝ እየሞከርክ ባልሆነ ብቻ ከዚህ በኋላ ምን ጊዜ ያለህና ነው ማስፈራራ? አሁን እኮ አቶ ተፈራ እጅ ላይ ወድቀሃል። ምን እያልክ ነው? ያው የሰነዱን ኮፒ ለአቶ ተፈራ ልከንለታል። ምን እያልክ ነው? ያለኩ እንደፈከረ አደረጉ ማለት ነው? ትሰማኛለህ? ቤንዚሉን እሱ ላይ ያርከፈከፍክ መስሎ ነበር፣ ነገር ግን ራስ ላይ ያርከፈከፍከው። አይሆንም። ይሄ በፍጹም ሊሆን አይችልም። በፍጹም። ይልቅ ሁለት ምርጫ አለ። አንደኛው በኮማንደር እጅ መሞት፣ ሁለተኛው የሸጠቡ ገዳይ እኔ ነኝ ብለህ እጅን ለፖሊስ መስጠት። መቼም እኔ ኮማንደር በሉ ወደ እስር ቤት እንደማልገባ ታውቃለህ አይደለም? ግን እኮ አሁንም የድምፅ ቅጂ ውስጥ ካለ ድረስ ወደ እስር ቤት መወርወር አይቀርም። አንተ የተረገምክ ነህ። እሺ ራስህ ነህ። አቶ ተፈራ ስለዚህ ጉዳይ ካወቀ ለቤተሰቤም አይራራም ብለህ ነገርከኝ እና ሰነዱን አሳልፈ ከሰጠ በኋላ ነው እንደዚህ የምትለኝ? ሲጀምር አንተ ከራስህ በላይ ቤተሰብን ትወዳለህ እንዴ? ስማ፣ ከቤተሰቤ ላይ ወረድ። አውቃለሁ ከቤተሰብ ጥቅም የራስህን ጥቅም እንደምታስቀድም። ስግብግብ ነህ እኮ። ለዚህ ነው በተፈራ እጅ ከመሞት በፊት እጅን ስጥ የምልህ። እውነቴን ነው። አንድ ብቻ እጅ ግባ እንጂ እንዴት አድርጌ እንደምገልህ እኔ ነኝ የማውቀው። አሁንም ይሄን ፉከራን አተውም አይደል? እስቲ አንዳንዴ እንኳን ሽንፈትን አምነህ መቀበል ሞክር። እውነቴን ነው። አንተንም የሌኩን ቤተሰብንም ሳላጠፋ አልሞትም። ደስ የሚለው ነገር ቀድመ አንተ መጥፋት ነው። ይልቅ አሁን አንድ ምክር ልምከርህ። ህይወት ከመጥፋቱ በፊት እጄን ለፖሊስ ስጥ። አንተ ነፃ ለማድረግ ነው እኔ ራሴን አሳልፌ የምሰጠው? መቼም አላደርጉም። መቼም። እየሰማኝ አይደለም? ታሰርክም አልታሰርክም እኔ የሸጠቡ ገዳይ ለመሆኔ በግልጽ ይታወቃል። ለማንኛውም መልካም ስቃይ ተመኝቼልሃለሁ። አንተ ውሻ እገልሃለሁ። ሁላችሁንም ነው የማጠፋችሁ። ገላችኋለሁ። መቼም ጋሼ መገኘትን ሲያውቁ ደስ ነው የሚላቸው። አውቃለሁ። እሱ ልቡ ልክ እንደኔ አይደለም። ከኔ በላይ በጣም ተጨንቀው ነበር እኮ። እኔ እኮ ይሄን ያህል ፍቅርና ዜኔታ የሚገባ አባዬ፣ አንተ እኮ በጣም ምርጥ አባት ነህ። መቼም ይሄን እያልሽ ያለሽው እኔ ለማጥናት ፈልገሽ ነው አይደለ? እድሜ ዘመንህን መልካም ነገር ስትሰራ ኖረህ በአንድ ቀን ስህተት ይሄ ሁሉ ነገር የሚረሱ ይመስላል? አሁንም ለኔ በጣም ምርጡ አባት ነህ። ከዚህ በፊት እንደነገርኩ የዛሬውን ሳይሆን የልጅነቴን አስታውስ። አሁንም ህሊና የታከመ አይመስለኝም። ገንዘብ ቢሆንም እኮ ላንተ ብርቅ አልነበረም። ገንዘብ ሳይሆን ጊዜን ያሳሳተ። ጊዜ ደግሞ ሁላችንንም ባሪ አድርጎናል። ትላንት ክፉ የነበረ ሰው አሁን ጥሩ የነበሩ ሰዎችን ደግሞ መጥፎ የሚያደርገው ጊዜ ነው። እሱም ማከም የምትችለው አንተ ነህ አባዬ። ደግሞ ተመልከት፣ በአንተ ስህተት የተነሳ እኮ ማንም ሰው አልተጎዳም ከአንተ በስተቀር። እባክሽን ሮማን፣ ይሄን ነገር በማድረግሽ እኮ ራስሽ ነሽ የምትጎጂው። ሮማን፣ አሁን ቃላቶችን ለማውጣት እየተለማመድሽ ነው። እስቲ አንቺንም ቀለል የሚልሽ ከሆነ ቃሉን አውጪ። እኔም ደግሞ ይቅር ብዬሻለሁ። በእርግጥ በእኔ የተነሳ ባይሆንም እንደዚህ ሆንሽ፣ በንዴትም ቢሆን ጎድቼሻለሁ። አንቺም ይቅር በይኝ። እኔ ነኝ በደለኛዋ። ይኸው ካሁኑ የተወሰነ ቃላቶችን እኮ ማውጣት እየለመደች ነው ላይ እኮ። አዎ ጠንካራ እኮ ነቴ ኔት።
እርግጠኛ ነኝ ለይኩን ህክምናውን ካገኘች በአጭር ጊዜ ለውጥ እንደሚኖራት ተስፋ አደርጋለሁ። እሱማ ምን ጥርጥራለሁ። ጤናዋ ሲመለስ ቤተሰብ እንሆናለን ያልኩሽ ረሳሽው እንዴ? ነገሩን አልኩ እንጂ እሱማ አንተ ብለኸኝ ነበር። ለማንኛውም ዶክተር ጋር ደውዬ የሚያስፈልገውን ዶክመንት ያዝ ብየዋለሁ። በቃ መብረሩ አርግጦ ነው። ዛሬ ከሌሊቱ 7 ሰዓት ላይ ወደ ጀርመን ትበራለች። ይሁን እንግዲህ ጉዞውን የጤና ያድርገው። እኔ የምልህ ናሁም ደውሎልህ ነበር እንዴ? ሰነዱም አቶ ተፈራጅ ገብቷል። ስለዚህ ኮማንደሩ ጉድ ሆኗል ማለት ነው። ይሄኔ ያ የሂጣን ቁራጭ የሚይዘው የሚጨብጠው ጠፍቶታል። እኔ የምልህ ለይኩን ቆይ ግን ሮማን ያንተ እህት መሆኗን ኮማንደሩ ምን ጠይቅሽኝ? አላውቅም። ምናልባት ለሷ ፈርቼ ይሆናል። ለሮማን መፍራት የነበረብሽ ሰነዱ ፖሊስ እጅ ቢገባ ነበር። ምክንያቱም ደግሞ እሷም ወንጀለኛ ናት። እሷ ደግሞ ዛሬ ማታ ወደ ጀርመን ስለምትበር ለማንም ሰው አያሰጋም። በል እንግዲህ ከሆነ ሄድና ጓደኛህን አገኘው። ተሰማ ስለናፈቀኝ እጄ ሊው እባክሽ። ይሄን የመሰለ ጉርሻ ነበር አይኔ ላይ ሲዞርብኝ የነበረው። አባዬ አንተ ለምቾት እንጂ እኮ ለጉስቁልና አልተፈጠርክም። ከዚህ በኋላ ደግሞ አትደግመውም አይደል? ጉርሻውን ከደገምሽ በፍጹም አላደርገውም። ደግሞ ለጉርሻ አባትና ልጅ በጣም ታስቀናላችሁ። አንተ መልካም ሰው። እሺ ህሊናዬን ማሸነፍ አቃተኝ ጓደኛዬ። አይተሰማ በዚህ አይነት ጊዜ እኮ ካዳመጥከው የራስህ ህሊና ከጥላትም በላይ ይብሳል። ድጋሚ ይህን ሁሉ በደል በድላቸው እንዴት ደግመህ ከነሱ ጋር ትሆናለህ እያለ ህሊናዬ እየወቀሰኝ ነው። እስኪ ንገረኝ ጓደኛዬ፣ እስኪ መቼ ነው ራስህ እንደዚህ የቀጣም ትሆነ? እሺ ቆይ ተሰማ፣ አሁን ካለበት ስሜት ለማውጣት ከይቅርታ በላይ ምን እንስጥ እኮ? እኔም እኮ ግራ የገባኝ እሱ ነው። እባክህ ወንድም ያለፈውን ነገር ሁሉ ነርሳና እንደ አዲስ እንጀምር እባክህ። በድጋሚ ከልብ ይቅር በለኝ ጓደኛዬ። ከልብ የነበረኩ ይቅርታ ያልኩ፣ ከፈለከው ደግሞ አሁንም ይቅርታ አድርግልሃለሁ። ነገ የልጄ ትልቅ ሽምግልና አለብኝ። ደግሞ ማንን ልድር ነው? ኤሚን እንዳይሆን ብቻ። ያምራን ነው። አምራን? ምን ነው ደነገጥክ? መወለድ ቋንቋ ነው የሚለው ቃል እኮ ዝም ብሎ የመጣ አይደለም። ይሄን አባባልማ በተግባር እዚህ ቤት ነው ያየሁት። እኔ ጠላቴን ማቅረብ ብቻ አይደለም የምፈልገው፣ ቤተሰብ ማድረግ ነው የምፈልገው። እንዴት ነው ግን አንተ ላይ እንደዚህ ክፉ ለሆነ የቻልኩት? ከሞት ተሰማ ያለፈውን ለመርሳት ቃል ተግባባ መስሎኝ። የሰሞኑ ሁኔታው ብዙ ነገር ሳያዛባበት ይቀራል ብለው ነው ጋሼ? እኔ ማስበው ተሴ ካሳለፍነው ይልቅ የፊታችን ይበልጣል ብዬ ነው። ይልቅ ለነገው ሽምግልና አብረኝ ትቀመጣለህ። ዝኑ ዛሬ የቤተሰብ ራት እንዳዘጋጅ ነግራኛለች። በዛውም ደግሞ ለወይዘሮ ሮማ መልካም ምኞት ይሆናል። ይሄ በጣም የተቀደሰ ሀሳብ ይመስለኛል። እኔም ልጅ ያቺ ኤሚ አሁንም አልመጣችም እንዴ? በቃች ልጅ ከቁጥራችን ውጭ ሆነች ማለት ነው ጋሼ። በእሷ ጉዳይ ላይ ብዙ የምናወራው ነገር አለ፣ ግን ደግሞ ዛሬ አይደለም። ዛሬ የደስታችን ቀን ነው። ቤተሰቡ በሙሉ ተሰባስበን የምናከብረው ቆንጆ ምሽት ይሆናል። ጥሩ ሀሳብ ነው። ሹር መሄድ ትችላለህ። ቆይ አንድ ጊዜ፣ እዚህ ድረስ የመጣሁት እኮ በፈቃዴ ነው። ግን የትም ብትሸሸግ ከተፈራ ማምለጥ አትችልም። ሞት የትም ቢሆን አይቀርልህም ነበር። ትገለኛለህ አልኩህ እኮ። ግን አንድ ጊዜ ስማኝ። ምን አባ ነው የምሰማህ አንተ የማትረባ? ቢያንስ እስከ አስረዳ ጊዜ ስጠኝ። ትሰማለህ? መፈጠርህን እስክጠላ ድረስ ነው አሰቃይቼ የምገልህ። እባክህ አንድ ጊዜ ብቻ አድምጠኝ። ማለቴ ሰነዱ እኔ እናንተ አብረን ከመስራታችን በፊት የተቀመጠ ሰነድ ነው። እና እስካሁን ለምን አስቀመጥከው? እውነቴን ነው።
እኔ እስካሁን ድረስ ቤት ውስጥ ያለ አልመሰለኝም ነበር። ያቃጠልኩት መስሎኝ ነበር። አንተም ባትረባ ጭራሽ ልትዋሽኝ ትፈልጋለህ እንዴ? በጭራሽ ምላሴን ይቁረጠው አልዋሸሁም። እዚሁ ብደፋ ሳይሻል አይቀረኝም። አይሆንም። ተፈራ ምንም ነገር ብለው መቼም አይረዳኝም። በፍጹም ለተፈራ እጄን አሳልፌ አልሰጥም። መቼም መታሰር አልፈልግም። ምንድነው ማድረግ ያለብኝ? ሲምባ የስራህን ይስጥ። ይሄ ሁሉ ያንተ ጣጣ ነው። እንዴት ነሽ የኔ ውድ ሙሽራ? እውነት ሳገባ ግን ልክ እንዳንቺ ያምርብኝ ይሆን? እየፎገርሽኝ ነው አይደል? የእውነቴን ነው። በጣም አምሮብሻል። አንቺማ በትክክል አንደኛ ሚዜ ነሽ። ደግሞ ሚዜን በመልኮና እንዴ? አሁን አታስቢ፣ ድል አድርገን ነው መንደርሽ። በመጨረሻም ፋዘርሽ ስለተገኙ በጣም ደስ ብሎኛል። አመሰግናለሁ ውዴ። የሆነ ነገር ይሆንብኛል ብዬ እኔ በጣም ተጨንቄ ነበር። እንግዲህ የጋሼ ጎጆችን ትመስላለች። ቂም፣ ክፋት፣ ተንኮል የሌለባት ሁሌም ይቅርታ ብቻ። የምሬን ነው። የእውነት ይህን ቤተሰብ በመቀላቀሌ በጣም እድለኛ ነኝ። እድለኛ ብቻ? ይልቅ የዶክተር ቤተሰቦች እንዴት ናቸው? መቼም እንዴት ናቸው ያልሽው እናትየውን እንደ ብዙ ቁጥርሽ መሆን አለበት። ብቻ ኃይለኛ ማትን የገጠመኝ እንዳትዪ። ደግነቱ ልጃቸውን አልከለከሉኝም። እንደውም በፍጥነት እንዳገባ ነው የሚፈልጉት። እና ሰርጉ ከሳምንት አያልፍም በይኛ። በዚህ ሁኔታቸው ሳምንት እንኳን ያቆዩናል ብለሽ ነው? አረቴ መዘጋጃ ጊዜ እንኳን እንዲሰጡን ጠይቂልኝ። ለማንኛውም እየመጣሁልሽ ነው ለማለት ፈልጌ ነው። አይገርምሽም? እስካሁን አላመንኩም። እኔም እንደሰው እኮ ወግ ደርሶ ይላገባ ነው። ለማንኛውም የሚሰራ ነገር ካለ ብዬ ነው የመጣሁት። እሺ፣ እሱ ማየት ይጠፋል ብለሽ ነው? እስቲ መጀመሪያ ግን አንቺ ልብስሽን ቀይሪ። ይሁን እባክሽ። እና ምን ላግዝሽ? ትንሽ አረፍ ብለና አይምሮና አረጋግተን ስራ ትጀምራለህ። ከዚህ በኋላ የሚረጋጋ አይምሮ ይኖረኛል ብለህ ነው? በፈጠረት ስማ እባክህ፣ መቼ ነው ራስን መግደል የምታቆመው? ሌላው ቢቀር እንኳን እቺ ህፃን ልጅ አተሳዝነን። ስራዬ እሷንና እናቷን ማሳዘን ብቻ መስሎኝ፣ አንዴ ግን አግኝቻት ይቅርታ በጠይቃት ደስ ይለኝ ነበር። ማግኘት ብቻ ሳይሆን ደግማችሁ አንድ ላይ ትሆናላችሁ። መቼም እኔ ላይ ይኩን ቃሌ እንደምጠብቅ ታውቃለህ አይደል? እባክህ ለይኩን፣ ከዚህ በኋላ አንተን ማስቸገር አልፈልግም። እስካሁን ያደረክልኝ ነገር በሙሉ ከበቂ በላይ ነው። ለመሆኑ ስለዚህ ኮማንደር አዲስ ነገር አለ? የኮማንደር ጉዳይ እንኳን ያለቀለ ጉዳይ ነው። ይልቅ ከፊታችን ከባድ ጦርነት ይጠብቀናል። በችግር ጊዜ ሁሉ አብሬ እንደምሆን ቃል እገባለሁ። ትልቅ ጦርነት ያልከው አልገባኝም። መቼም ስለ አቶ ተፈራ ሰምታለህ አይደል? ምን? ሁሉም ሰው የሱን ስም ሲሰማ ነው የሚደነግጠው። እኔ ለይኩን ግን ለማንም አልደነግጥም። ደግሞ በዚህ አረመኔ ሰውዬ የተነሳ አንተን ጨምሮ የብዙ ሰው ህይወት ተበላሽቷል። ተፈራ የሚባለው ሰውዬ ጭራቅና አረመኔ እንደሆነ ሰምቻለሁ። የጊዜ ጉዳይ ሊሆን ይችላል እንጂ ማንም ሰው ከህግ አያመልጥም። ህጉ በእጁ ነው እያልኩ ነው። ኮማንደሩን እንዴት እንዳደረገው አንተም ያወቅ ይመስለኛል። ከስር ጀምሮ እስከ ላይ ድረስ እጁ ረጅም ነው እያልኩ ነው። ታዲያ ምን ችግር አለው? ደህና አድርጌ እቆርጥለታለሁ። አሁን ላይ ለይኩ ማን እንደሆነ የተረዳ አይመስለኝም። በቤተሰቤና በሀገሬ ለመጣ ምንም አይነት ምህረት የለኝም። ይልክሰስ እራት የደረሰ ከሆነ ወደ ውስጥ እንግባ። እንዳይኩን አንተ ገባ፣ እኔ ግን ትንሽ ቆያለሁ። ይሄ ምሽት የምንደሰትበት እንጂ የምንቆዝምበት ምሽት አይደለም። ተሽንካ ና እንግባ። በእውነት ልጆቼ በጣም የሚጣፍጥ እራት ስለበላችሁ ኑሐሚን፣ አምራን ከልብ ነው አመሰግናለሁ። የሰራነውን ምግብ ስለወደዳችሁልን እናመሰግናለን።
በተለይ ኑሐሚን የሰራችሁ ደግሞ ልዩ ነበር። ናውም እኮ የሚስቱ ምግብ በሽታ ነው የሚያውቀው። ደግነቱ የሰራሁትን ምግብ እጮኛ ይወዳል። አንተን ግን ታዝቤያለሁ። ወይ አምራንዬ አትቀየሚኝ፣ በሚስቴ ሙያ ስለማልደራደር ነው። እኔ የምልሽ እጮኛሽ መቼ ነው ባልሽ የሚሆነው? ተሰማ ደግሞ ነገ እዚህ ቤት ሽምግልና ሊላክ ነው እያልኩ እንግዲህ ደግሞ ሊቀወጥ ነው በሉኛ። ሽምግልና እኮ ነው፣ ሰርግ አይደለም። ያው ነው በይ እባክሽ። እንዲያውም ከዘንድሮ ሰርግ ሽምግልና አይደምቅም ብለሽ ነው። እኔ ግን ቀለል ያለ ሽምግልና ነገር ነው የምፈልገው። ፋኑም ቢሆን የተጋነነ ነገር አይፈልግም። ለእኔም ጊዜ እንደዚህ ተብሎ ነበር እባክሽ። ሲጀምር አንቺ ምን አገባሽ? ደጋሾቹ ይጨነቁበት እንጂ። አፌ ቁርጥ ይበል የሌ ልጅ። እኔ እና ዝኑ እንጨነቅበት እንጂ አንቺ ምን አስጨነቀሽ እንዴ? ልጄንማ ድል አድርጌ ደግሼን ምድራት። እንግዲህ አሮጌቶቹ እንዳሉት እንዳለሽ ፍርፋሪ ደግመሽ ደግመሽ ዳር የተባለው ያው አምራን በአንቺ እየደረሰ ነው። ቀጣይ ደግሞ የሚትሆናለች። እቺ ልጅ አሁን ክፍሏ ነው እንዲያለች መጥቶ ብላ ለምቀረች ደክሞኛል ብላ ወደ ክፍሏ ገብታለች። በቃ ተወታ፣ ታስጨንቃት። ለማንኛውም እህቴ ዛሬ በረራ ላይ ስለሆነች መልካም ምኞት ተመኙላት። ለኛም የአብሮነታችን እስከ መጨረሻው እንዲቀጥል መልካም ምኞት ነው። አሜን አትሉም እንዴ? አሜን። ኑሐሚን እባክሽ እስኪ ያንን እስኪ አምጪው። የእውነት ዛሬ ሁላችሁም ተሰብስባችሁ ስላየኋችሁ በጣም ደስ ብሎኛል።